አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንዴት ናችሁ? ደህና ናችሁ ወይ? ተነፍቃችኋል፣ ተነፋፍቀናል ማለት ነው። እናንተም እንደናፈቃችሁኝ እርግጠኛ ነኝ። እኔም ናፍቃችሁኛል ማለት ነው። ሰሞኑን እንግዲህ የሰራሁትን ቪዲዮ አይታችሁታል። አመሰግናለሁ ስላያችሁት እና ደግሞ ቪዲዮ እስከ መጨረሻው እዩ። ማስታወቂያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዩ ማለት ነው። ዛሬ ደግሞ በአዲስ መረጃና በጣም አሪፍና ምርጥ በሆነ መረጃ መጥቼላችኋለሁ ማለት ነው። እሱም ምንድነው? አዲስ መመሪያ አዲስ አዋጅ ወጥቷል ማለት ነው። በተለይ ለአዲስ አበባ ከተማ ነዋሪዎች፣ ለክፍለ ከተሞች ከተማ ላይ ለምትኖሩ ነዋሪዎች ማለት ነው የቤት ኪራይ እየተፈታላችሁ ነው። የቤት ችግር እየተፈታላችሁ ነው ማለት ነው። ይህን የቤት ችግር የሚያቃልል በጣም አሪፍ የሆነ መረጃ ይዤላችሁ መጥቻለሁ። አዋጅ ጸድቆላችኋል ማለት ነው። እንግዲህ ይሄም አዋጅ ምንድነው? ካሁን በፊት በቤት አቅርቦት እጦት በጣም ተቸግረን ነበረ። ለምሳሌ አሁን ቤት መስራት ፈልገው ገንዘብ የሌላቸው ወይም መሬት ኑሯቸው ደግሞ መሬታቸውን እስከዛሬ መሸጥ መለወጥ ማልማት አይችሉም ነበረ። አሁን ግን መሸጥ መለወጥ ማልማት ይችላሉ መሬታቸውን ማለት ነው። እና ይሄ ነገር በመንግስት ተጠንቶ በስነ ስርዓት አዲስ ህግ አዲስ አዋጅ ወጥቶበታል ማለት ነው። ይሄን አዋጅ በስነ ስርዓት ተከታተሉ ማለት ነው። እሱም ነገር ምንድነው? አሁን ለምሳሌ አንድ ባለ መሬት ያለው ሰው ብር ግን የለውም። መሬት አለው፣ የከተማ ቦታ አለው። ነገር ግን ያን መሬቱን ቤት መስራት አይችልም፣ በገንዘብ የለውም ማለት ነው። እና ሌላኛው ሰው ደግሞ ምን አለው? ገንዘብ አለው፣ መሬት ግን የለውም ማለት ነው። መግዛት ይፈልጋል ግን ገንዘብ አለው፣ መሬት የለውም። ስለዚህ ያ መሬት ያለው ሰውዬና ያ ገንዘብ ያለው ሰውዬ በጋራ ሆነው የሚያለሙበትን መፍትሄ መንግስት አመቻችቶላቸዋል ማለት ነው። አንደኛው መረጃ ይሄ ነው። ሁለተኛው መረጃ ደግሞ መንግስት ለምስኪኖችና ለድሃዎች በጣም ለዝቅተኛ የድሃ ለሆኑና እስከዛሬ አገራችንን ሲያገለግሉ ብዙ አገራችንን ሲያስጠሩ አገራችንን ከፍ አድርገው ብዙ ነገር ለሀገራችን አስተዋጽኦ ያደረጉ ሰዎች አሉ። እነሱ አሁን የደረሳችሁ ሳይባሉ ዝም ብለው በየቦታው ወድቀው ምስኪን ሆነው በየጎዳናው የምናገኛቸው ሰዎች አሉ ማለት ነው። እስከዛሬ ደግሞ የቤት ኪራይ እያንገላታቸው ወይም በቤት ኪራይ ወይም ደግሞ የቀበሌ ቤት ተሰጥቷቸው እስከዛሬ የቀበሌ ቤት ተሰጥቷቸው ያ የቀበሌ ቤት ላያቸው ላይ ፈርሶባቸው ማንም ዙሮ የሚያያቸው ባልህ የሚላቸው ቆርቆሮውን እንኳን የሚያሳድስላቸው ሽንት ቤት እንኳን የሌላቸው የቀበሌ ቤቶች አሉ ማለት ነው። ስለነዛ ስለ ቀበሌ ቤቶች ደግሞ መንግስት አዲስ አዋጅ አምጥቷል ማለት ነው። እነዛን የቀበሌ ቤቶችን በጣም የወደቁ ሰዎችን በጣም ያሉ ሰዎችን በስነ ስርዓት ቤት ሰርቶ ጽድት ያለ ቤት ሰርቶ በዝቅተኛ ዋጋ እንዲከራዩ ሊያደርግ ነው ማለት ነው። ይሄም አንደኛውና ዋነኛው ትልቁ ሰርፕራይዛችን ነው ማለት ነው። እንግዲህ ከዚህ በኋላ በቤት ኪራይ መጨናነቅ የለም። የቤት ኪራይም ባለፈው በሰራሁት ቪዲዮ ታግዷል ማለት ነው። የቤት ኪራይ እንዳይጨምሩ እስከ 6 ወር ጊዜ ገደብ ተጥሎባቸዋል አከራዮች ማለት ነው። እና ኢንሻአላህ ቪዲዮን እያያችሁት ይሆናል ብዬ አስባለሁ ማለት ነው። ሰሞኑን እንኳን ብዙ እየታየ አይደለም፣ ነገር ግን እዩት፣ ቪዲዮ እዩ። አዳዲስ መረጃዎችን አዳዲስ ሀሳቦችን አዳዲስ ነገሮችን የወጡ ነገሮችን ነው ይዤላችሁ እየመጣሁ ያለሁት። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት ማለት ነው። አሁን ይሄን ነገር በስነ ስርዓት አዳምጡ። ቀጥታ ወደ ቪዲዮ እንሄዳለን። 5 የቤት አቅርቦትን የምንጨምርበት አማራጭ ብለን ያዘጋጀነውና በህግ ደግፈን ወደ ተግባር የገባንባቸው የመጀመሪያው መሬት ያላቸው ዜጎች ገንዘብ ግን የሌላቸው የፋይናንስ እጥረት ያለባቸው ገንዘብ ካለው አልሚ ጋራ በአጋርነት እንዲያለሙ የቤት አቅርቦት ችግር እንዲፈታ እንዲሁም የበለጠ ውጤታማ የሚሆኑበት አግባብም ተዘርግቷል። የጋራ መኖሪያ ቤቶች ናቸው። ከዚህ በፊትም ተጀምረው ሲሰሩባቸው የቆዩ ናቸው። እሱን በአንድ በኩል አጠናክረን የምንቀጥልበት፣ በተጨማሪም መንግስት በበጀቱ የሚገነባቸው ለክራይ የሚቀርቡ ቤት መግዛት የማይችሉ ዜጎች ተከራይተው መኖር እንዲችሉ በክራይ የሚቀርቡ ቤቶችን ማቅረብ፣ በክራይም ይሁን በግዢ ልዩ ትኩረት ያልተሰጣቸው ከዚህ በፊት በሀገራችን በተለይም በከተማችን ውስጥ የተዘነጉና ልብ ያልተባሉ የከተማችን ነዋሪዎች
የድሃ ድሃ እየተባሉ የሚጠሩ ወይም ደግሞ የቀድሞ የቀበሌ ቤቶች በራሳቸው ላይ የፈረሰ አቅመ ደካሞች በአንድ ወቅት የአገር ባለውለታ ሆነው ብዙ ጥረት አድርገው አገር ያገለገሉ ነገር ግን በእድሜያቸው መድከም ወይም ደግሞ ለማህበራዊ ችግር በመጋለጣቸው ምክንያት ትኩረት ሊያገኙ የሚገቡትን በብልጽግና ዘመን ልዩ ትኩረት ሰጥተን በበጎ ፈቃድ ቤት እየገነባን ለነሱ ማቅረብ የፈረሱትን የማደስ የዘመሙ ጎጆዎችን መልሰን የማቆም ስራ ሌላኛው አማራጭ ነው። ይሄ መንግስት የሚሰራው ነው። ነገር ግን መንግስት ብቻ ስላልሆነ አቅርቦትን የሚጨምረው የግሉን ዘርፍ በማጠናከር የግሉ ዘርፍ በሪል ስቴት በግል ቤት ግንባታ በማህበር እየተደራጀ ቤት መገንባት እንዲችል ደግሞ ሁኔታዎችን ማመቻቸትና መደገፍ ሌላው ትኩረት የተሰጠነው ነው። በተጨማሪም የግልና የመንግስት አጋርነት ሌሎች ሀገሮች ሀገራቸውን እንዳበለጸጉበት ልምድ ወስደን እኛም በሀገራችን ለየት ባለ ሁኔታ መሄድ እንዳለብን በመንግስትና በግሉ ዘርፍ መካከል ያለውንም ትምምን በማጠናከር ምቹ ሁኔታዎችን በመፍጠር በዚህም በኩል ወደ ተግባር ገብተን እየሰራን ያለ ነው። በእነኚህ በአምስቱም አማራጮች በሰራናቸው ስራዎች በዚህ በለውጥ ዘመን በሰባቱ አመታት ከ380 ሺህ በላይ ቤቶችን ከተማችን ላይ ማቅረብ ችለናል። በ2018 100 ሺህ ያክል ቤቶችን ለመገንባት እንዳቀድንና አብዛኞቹንም እንደጀመርን ይታወቃል። በ2018 ከኛ ጋራ እነኚህን ፕሮጀክቶች ለማሳካት ወደ ውል የገባችሁ እንዲሁም ዝግጁ የሆናችሁ ከዚህ በኋላ የምትገቡ እንድትገቡ የምንጋብዛችሁ የከተማችን የስራ ተቋራጮች ማህበራት፣ በዚህ ዘርፍ የተሰማራችሁ አቅራቢዎች፣ በስራ ውስጥ ኃላፊነት ያለባችሁ የመንግስት አመራሮች፣ በተለይም የመሰረተ ልማት ሴክተሮች የርብርባችን ማዕከል መሆኑን አውቃችሁ ከዚህ ተምረን ከዚህ ባነሰ ፍጥነትና ጥራት ሳይሆን በተሻሻለ ፍጥነትና ጥራት የ2018ቱንም እንድናሳካ አደራ ማለት ወዳለው። በኢትዮጵያ አዲስ ህግ ሊወጣ እንደሆነ ተሰምቷል። የተለያዩ ቅጣቶችን እስከ እስር የሚደርስ ቅጣቶችን ያካትተው አዲሱ ህግ የሚወጣው ምንድነው? ለፓርላማው የቀረበው ረቂቅ ህግን በዝርዝር የማስደምጣችሁ ነው። አብረን ሁሉንም በዝርዝር እንከታተለው። ወይዘሮ አዳነች አቤቤ አንድን ሰው 1.5 ሚሊዮን ብር የሚያስቀጣ ደንብን ተግባራዊ ማድረግ መጀመራቸው ተነገረም። ቅጣቱ በመንግስት ቤት ውስጥ ተከራይተው የሚኖሩ የተመረጡ ሰዎችን የሚመለከት ነው ተብሏል። ከንቲባዋ ያስተላለፉት ትዕዛዝ ተግባራዊ መሆን የጀመረ ሲሆን ከ4 ኪሎ እስከ መርካቶ ያሉና የተመረጡ ነዋሪዎች ቅጣቱን እንዲከፍሉ እየተደረጉ ነው። ነባሩን የአዲስ አበባ ነዋሪ ከቤተ መንግስቱ በ4 ኪሎ ሜትር ራዲየስ ነቅሎ ያባረረው ብልጽግና የተረፉትን የ4 ኪሎ ፒያሳና መርካቶ ዜጎችን በኢኮኖሚ ማዳከሙንም ገፍቶበታል። ብልጽግና በመርካቶ ባሰማራቸው የገቢዎች ቢሮ ሰራተኞቹ ጉቦና ቅጣት ሲሰበስብ መክረሙን የሚያሳይ ዘገባ መስራታችን ይታወሳል። ዘገባውን ተከትሎ ደግሞ የከተማ አስተዳደሩ በሰራተኞቹ ደረት ላይ የሚለጠፍና አሰራራቸውን የሚከታተል ካሜራ አድርጌ ያሰማርቻለሁ ሲል መግለጫ አውጥቶ ነበር። ይህንን መግለጫ ካወጣ በኋላ ግን ብልጽግና ቤት ለቤትና በስራ ቦታዎች በመሄድ እስከ 1.5 ሚሊዮን ብር የቅጣት ወረቀት እየጻፈ መሆኑ ታውቋል። ነዋሪዎች ለጣቢያችን እንደተናገሩት ይህ ቅጣት እየተተገበረ ያለው ፍሳሽን ከወንዝ ጋር አገናኝታቸዋል በሚል ሲሆን የከንቲባው አስተዳደር እየተገበረ ያለው በደንብ ማስከበር ጽሕፈት ቤትና በአካባቢ ጥበቃ ነው ተብሏል። ይህ ከ4 ኪሎ እስከ መርካቶ ባለው ቦታ ላይ እየተተገበረ ነው የተባለለት አሰራር የቅጣት ደረሰኙ ላይ አስተዳደራዊ ቅጣት የሚል የሚጻፍበት ሲሆን ቅጣቱም ከ50 ሺህ እስከ 1.5 ሚሊዮን ብር የሚደርስ ነው ተብሏል። ለቤት ባለቤቶች 50 ሺህ ብር፣ ለነጋዴዎችና መሰል ወገኖች ደግሞ ከ400 ሺህ እስከ 1.5 ሚሊዮን ብር እንዲከፍሉ እየተገደዱም ነው። ቅጣቱ የመንግስት ኮርፖሬሽን የሆነው የኪራይ ቤቶች በንብረትነት የሚያስተዳድራቸውና ለዜጎች የተከራዩትን ቤቶችን የሚመለከት ነው የተባለ ሲሆን በእነዚህ ቤቶች ውስጥ የሚኖርም ሆነ ተከራይቶ ንግድ የሚሰራ ሰው ይኸው ከ50 ሺህ እስከ 1.5 ሚሊዮን የሚለው መመሪያ ይመለከተዋል። ንብረትነቱ የኪራይ ቤቶች የሆነን ቤት የፍሳሽ አወጋገድ በማስመልከት መክፈል የሚገባው ራሱ ኮርፖሬሽኑ ነው የሚል መከራከሪያ ያላቸው ሰዎች ጥያቄን ለመስማት ፍላጎት አለመኖሩንም ነዋሪዎቹ ነግረውናል። በዚህም በግብርና ቀረጥ የተማረሩ
ያባረረውን የመርካቶ ነጋዴ ዋና ኢላማቸው አድርገው እየሰሩ ነው የሚሉ ዜጎቹ ካለፈው ዓመት ጀምሮ በገበያ ማዕከሉ የሚካሄደው መንግስት መር ጥቃት እንደቀጠለም ይገልጻሉ። የብልጽግናው አገዛዝ በተያዘው በጀት ዓመት 60 ቢሊዮን ብር ከቅጣት ለመሰብሰብ ማቀዱን ይፋ ማድረጉ አይዘነጋም። በዘመናዊ ስርዓተ መንግስት ዜጎች ህግና ደንብን አስከባሪ እንዲሆኑ የሚያደርግን ተግባር መፈጸም የአንድ መንግስት ኃላፊነት ነው። በዚህ ደንብ የሚተላለፉ ህግንም የሚጥሱ መመሪያ የማያከብሩ ዜጎች ቁጥር በዝቶ በዚህ ምክንያትም ዜጎች ለቅጣት የሚከፍሉት ገንዘብ እንዲቀንስ ማድረግ መንግስታዊ ግዴታ ሆኖ በተለያዩ ሀገሮች የሚሰራበትም ነው። በአዲስ አበባ ያለው ብልጽግና ግን ዜጎቹን ሰበብ ፈልጎ በመቅጣት የሚሰበስበው ገንዘብ የሚያሰላ ሆኖ ልዩ ልዩ የቅጣት ደረሰኞችን አዘጋጅቶ ይጠባበቃል። ዘንባባ ተገጭ፣ ሳር ተረገጠ በሚልም በሚሊዮን እና በመቶ ሺዎች ሲያስቀጣ የሚታወቀው አገዛዙ አሁን ደግሞ የቤት ውስጥ ፍሳሽን ከወንዝ ጋር ማገናኘት በሚል በሚሊዮን ብሮች የሚያስቀጣ ጥፋት አድርጎታል።